እኩለ ሌሊት ጎንሽ የተኛው ሰው አጠገብ ያለችው ሚስትህ በአካል ቅርብ ሆና በስሜት ግን ካንተ በብዙ ርቃኛለሽ ብለህ አስበህ ታውቅ ይሆን? በአንድ ጣራ ስር እየኖራችሁ በአንድ አልጋ ላይ እየተኛችሁ ነገር ግን እንደ ሩቅ ሰውና ባዕድ የምትታዩበት ያ የማይታይ ግንብ መቼና እንዴት እንደተገነባስ ታውቃላችሁ? ዛሬ ብቻህን ሆነህ ከራስህ ጋር የምትታገለውን ለምን ትዳሬ እንደሆነ ብለህ በውስጥህ የምታብሰለስለውን ለሰው የማታወራውን ችግሩን ያልደረስክበትን አፍነህ ብትይዘውም ጉልበቱን እያደራጀ ውስብስብነቱ እየጨመረ ዳር እንደዚህ ነውን ብለህ ወሰንከው ውሳኔ በጸጸት እንድትሞላ ያደረገህን ጥያቄ ያለ ምክንያት የመጣ አይደለምና እርሱን እንመለከታለን። እንኳን ወደ ቻናላችን ሰላም መጣ። ዛሬ በትዳር ውስጥ ያሉትን ግን ደግሞ በቀላሉ የማታያቸውን ጥፊ ስንጥቆች አብረን እንፈትሻለን። ይህንን ቪዲዮ እስከ መጨረሻው ድረስ እንድታየውና ትዳርህን ካልታሰበ ፍቺ ወይም በቁም ከመሞት የምታድንበትን እጅግ አስገራሚ የዓይን መክፈቻ ሚስጥርን አብረን እንዘረዝራለን። ትዳር የሁለት ሰዎች ስጋና ነፍስ የሚዋሃድበት የማህበረሰባችን የመጨረሻው የጥንካሬ ምሰሶና ታላቅ መንፈሳዊም ተቋም። ነገር ግን ዛሬ ላይ ይህ ታላቅ ተቋም ማዕበል በሚበዛበት የህይወት ውቅያኖስ ላይ እየተንሳፈፈች ያለች ጀልባ ሆናለች። ብዙ ጥንዶች ትዳራቸው ሲፈርስ የሚገረሙት ውሳኔው በአንድ ጀንበር የመጣ ስለሚመስላቸው ነው። እውነታው ግን ግንኙነቱ ቀስ በቀስ በሚፈጠሩ ጥቃቅን ስንጥቆች መበስበስ መጀመሩ። ይህ ደግሞ በባልና በሚስት መካከል የሚፈጠር የውስጥ መራራቅ፣ የእርስ በርስ መተማመን መጥፋት እና በመጨረሻም የቤተሰብ መበተንን የመሰለ አስከፊ ማህበራዊና ስነ-ልቦናዊ ጉዳቶችን የሚያስከትል ነው። እነዚህን አጥፊ አረሞች ቀድመን ለይተን ካላወቅናቸው የገነባነውን ይህን ትልቅ ተቋም በላያችን ላይ መናዳችንና መናዱ አይቀሬ ነው። ታዲያ እነዚህን አደገኛና በጊዜ መፍትሄ መስጠት የሚገባንን ቀይ መብራቶች የሆኑትን በተለይ በባል በኩል መስተካከል ያለባቸውን ጥቂት ሐሳቦችን ዛሬ እንመለከታለን። አንደኛ ቀይ መብራት ራስን ማግለል ወይም ኮሚኒኬሽን ጋፕ። በመካከላችሁ አለመግባባት ሲፈጠር መፍትሄ ከመፈለግ ይልቅ ፊትን አዙረህ መተኛት ወይም እሷን በዝምታ መቅጣት ምርጫ ካደረግ ትዳርህን ወደ ጥፋት እያመራኸው ነው። በትዳር ውስጥ ከሁሉ የከፋው ጠላት ችግሮች መፈጠራቸውና አለመግባባት ሳይሆን ያንን ነገር ለመፍታት መነጋገሩን አቁሞ ዝም መባባል መሆኑ ነው። ይህ አይነቱ ባህሪ ስነ ልቦና ጥናት ድንጋያማ ግንብ መገንባት ተብሎ የሚጠራ ሲሆን በባልና በሚስት መካከል ያለውን የመተማመን ድልድይ ያፈረሰ የራስ የግል ቤት እንዲገነባቡ የሚጋብዝ ክፉ ልማድ ነው። በአንድ መድረክ ላይ ስለ ትዳርና ቤተሰብ ጥልቅ አስተምሮ የነበረው አንድ ጸሐፊ በትዳር ውስጥ ትልቁ ችግር የመግባባት አለመኖር ብቻ ሳይሆን የተሳሳተ የመግባባት መንገድ መኖሩ ነው ይላል። ለምሳሌ ባል ሆንክ አንተ ከስራ መልስ ቤት ስትገባ ባለቤት ተከፍታ እያየ ምንም እንዳልተፈጠረ ዝም ብትል እሷም ብሶቷን በሆዷ ይዛ ፊቷን ታጠቁራለች። ይህ ዝምታ በመካከላችሁ የፍቅር መድረቅን እየፈጠረ መራራቅን እያሰፋ የአካል ቅርበት እንጂ የመንፈስ አንድነት እንዳይኖር በማድረግ አደጋውን እያባሰው ይሄዳል። ይህ ቀይ መብራት ለማጥፋት ዛሬውኑ ተግባራዊ እርምጃ መውሰድ አለብህ። መከፋት ሲኖርህ ዝምታ ከመቅጣት ይልቅ አሁን ተከፍቻለሁ፣ ነገር ግን ስሜቴ ሲረጋጋ በግልጽ እንድንዋይበት እፈልጋለሁ በማለት ለትዳር አጋርህ የመፍትሄ በር ክፈትላት። እኔነትን ትተህ ስሜትህን ገዝተህ እሷ ላንተ ካሳየችው ዝምታ ይልቅ ለእርሷና ለስሜቷ ዋጋ መስጠትን ተማር።
የእሷ ዋጋ ለአንተ ዕንቁ እንደሆነ፣ እሷ ለአንተ ምን ያህል ውድ እንደሆነች በፍቅር ግለጥላት። ስህተት እንኳ ካለባት ጊዜው እርሱ ባለመሆኑ ታገሳት። ከባል ኳሊቲዎች አንዱ የሆነ የቤት ራስነት፣ መሪነት፣ ፕሮቴክተር ወይም ጠባቂነት መሆንህ የሚገለጠው በዛን ጊዜ መሆኑን ተገንዝበህ ይህን ዝምታ ሰላም ሳይሆን የተቀበረ ፈንጂ መሆኑን አምነህ በሳል ውይይትን ለማድረግና መፍትሄ ማምጣትን ልማድህ አድርገው። ሁለተኛ፣ ቀይ መብራት፣ መከባበር መጥፋትና መናናቅ። ከላይ ካየነው ዝምታ በመቀጠል በትዳር ውስጥ ቀስ በቀስ የሚሰገሰገውና ግንኙነቱን የሚያበላሸው ሌላኛው አደገኛ መርዝ መናናቅና እኔነት መንገስ ነው። ንቀት ማለት የትዳር አጋርን ከአንተ በታች አድርገህ ማየት፣ ንግግሯን ማጣጣል፣ በሰዎች ፊት ዋጋዋን ማሳነስ ወይም ዲስሬስፔክት ማድረግ፣ የእርሷን ድካምና ጥረት ዋጋ አልባ ማድረግ ነው። ንቀት በትዳር ውስጥ ከሚከሰቱ 4 የጥፋት ፈረሰኞች መካከል አንደኛውና ዋነኛው የፍቺ መንስኤ ነው። በቤቱ ክብር ያጣ ሰው በውጭ ዓለም ስኬታማ መሆን አይችልም። ክብር ለሚገባው ክብር መስጠት በትዳር ውስጥ ካልተተገበረ ሕይወት ትርጉም ያጣል። እርስ በርስ መናናቅ ሲጀመር እያንዳንዱ ቃል እንደ ጩቤ መውጋት ይጀምራል። ይህም በትዳር አጋሮች ውስጥ ከፍተኛ የድብርትና የባዶነት ስሜትን ይፈጥራል። የሚኖርለት ዓላማ ይጠፋል። ከቤት ይልቅ የውጭ ዓለም ናፋቂነት ይመጣል። ያ ሲሆን ደግሞ ነገሮች ሁሉ የጭቃ ውስጥ እሾህነት ወደ መሆን ያድጋል ማለት ነው። ይህን ለማስተካከል ዛሬውኑ ውሳኔ መውሰድ አለብህ። የትዳር አጋርን በአደባባይም ሆነ በቤት ውስጥ በክብር ጥራት። ስህተት በሚኖርበት ጊዜ እንኳ ባህሪዋን እንጂ ማንነቷን አታጥቃ። በየቀኑ ለምታደርግልህ ጥቃቅን ነገር እንኳ ምስጋና ማቅረብን ልማድህ አድርገው። ምክንያቱም ምስጋና ባለበት ቦታ ንቀት ቦታ የለውምና። ሶስተኛ፣ ቅድሚያ የሚሰጣቸውን ነገሮች ማዛባት። በመካከላችሁ ያለውን ክብር ካደሳችሁ በኋላ ትኩረት ልትሰጠው የሚገባው ሌላ ወሳኝ ነጥብ ቅድሚያ ለሚሰጣቸው ነገሮች የምታደርገው ጥንቃቄ ነው። በትዳር ውስጥ ከትዳር አጋርህ ይልቅ ለራስህ፣ ለጓደኞችህ ወይም ለተለያዩ ማህበራዊ ጉዳዮች ቅድሚያ መስጠት ከጀመርክ ትዳርህ አደገኛ አቅጣጫን ይዟል ማለት ነው። አንድን ተክል ውሃ ካላጠጣኸው እንደሚደርቀው ሁሉ ትዳርም ጊዜና ትኩረት ካልሰጠኸው መሞቱ አይቀሬ ነው። ትዳር ትልቅ ኢንቨስትመንት ነው። ኢንቨስት ያላደረክበትን ነገር ልታተርፍበት አትችልም። ስኬታማ ነጋዴ፣ ተቀጥረ የምትሰራ አሊያም ሌላ ሌሊትና ቀን ለስራ ስትሮጥ ሚስትንና ልጆችን ከረሳሃቸው አንተ በቤቱ ገንዘብ ማምጣቱን እንደ ትልቅ ኃላፊነትና ስኬት ብታስበውም ጥሩ ኃላፊነትን መወጣትህ ቢሆንም ሚስትህ የሚናፍቃት ያንተ መኖርና አብሮ ማሳለፍም እንደሆነ መዘንጋት የለብህም። ይህ መጽሐፍ ቅዱስ ላይ አዳም አትክልቶቹን በመጠበቅና ሌሎች ነገሮችን እያደረገ ሔዋንን ብቻዋን መተው እባቡ ጊዜ ሰጥቷት ከገነት ለመባረርና እግዚአብሔር ዘንድ በሆነ እርግማን ለመረገም ምክንያት እንደሆነ እንዲሁ ገንዘብ ሀብታም የትዳር ድሃ ሆነ እንዳትገኝ ተጠንቀቅ። ገንዘብ የጠፋውን ትዳርና ፍቅር መተካት አይችልም። ይህንን አደጋ ለመከላከል ዛሬውኑ ጊዜን አስተካክል። ከሚስት ጋር ብቻ የምትሆንበትን፣ አይን ለአይን ታይታችሁ የምታወሩበትን የጋራ ጊዜ በሳምንት ውስጥ ቢያንስ 1 ቀን መድብ። ለትዳርህ የምትሰጠው ጊዜ ፍርፋሪ ትርፍ ጊዜን ሳይሆን እቅድ አውጥተህ የምትሰጠው ምርጡን ጊዜን ይሁን። አራተኛ፣ ቀይ መብራት፣ ገንዘብ ምስጢራዊነት እና ታማኝነት ማጣት። ከጊዜ አጠቃቀም ወጣ ብለን ወደ ሌላኛው ትልቅ አጀንዳ ስንሸጋገር ገንዘብ ጉዳይ በትዳር ውስጥ ትልቅ ሚና እንዳለው እንረዳለን። በትዳር ውስጥ የገንዘብ ምንጭን መደበቅ፣ ለብቻ አካውንት ከፍቶ መሸሸግ ወይም
ያለ አጋር እውቅና ትልልቅ ወጪዎችን ማድረግ የመተማመን ምሰሶን የሚንድ አደገኛ ቀይ መብራት መሆኑን ማወቅ አለብህ። ገንዘብ ራሱ ችግር ባይሆንም በገንዘብ ዙሪያ የሚኖረው ምስጢራዊነት ግን የፍቅር ጠላት ነው። ብዙዎች የራሴን ልፋት ለምን አስረዳታለሁ ወይም እሱ የኔን አስተዋጽኦ ምን ያውቃል ብለው ያስባሉ። ይህ ግን የራስ ወዳድነት አስተሳሰብ ነው። ትዳር ውስጥ ሁለት አካላት አንድ ሆነዋል ከተባለ የኢኮኖሚ ህይወትም አንድ መሆን አለበት። ይህ ካልሆነ በመካከላችሁ መጠራጠር ይነግሳል። መጠራጠር ባለበት ደግሞ ፍቅርና ሰላም መኖር አይችልም። የዚህን መፍትሄ ተግባራዊ ለማድረግ በየወሩ ወይም በየሳምንቱ ስለ ገንዘብ አጠቃቀማችሁ በግልጽ ተወያዩ። የጋራ እቅድና በጀት ይኖራችሁ። የምታገኘውንም ሆነ የምታመጣውን ገንዘብ በግልጽነት አጋራ። ታማኝነት በገንዘብ ጉዳይ ላይ ሲገለጽ በትዳር ውስጥ ያለው የመተማመን ስሜት በከፍተኛ ሁኔታ ይጨምራል። አምስተኛው ቀይ መብራት አካላዊና ስሜታዊ መቀራረብ መጥፋት። በመጨረሻም ሁሉን ነገር አስተካክለህ በአካልና በስሜት መራራቅ ካለ ትዳሩ አሁንም ባዶ ነው። በትዳር አጋሮች መካከል የሚደረግ የፍቅር ንክኪ፣ አብሮ መሳቅ፣ ስሜትን መጋራትና አካላዊ መጣመር መጥፋት ትዳሩ ወደ ወንድማማችነት ወይም ወደ ጓደኝነት ብቻ እንዲቀየር ያደርገዋል። ትዳር ግን ከዚያ በላይ ጥልቅ የሆነ መንፈሳዊና አካላዊ ውህደት ነው። ብዙ ጥንዶች ጊዜ ብዛት የተነሳ ይህ ለወጣቶች ብቻ ነው በማለት ስሜታዊ መቀራረባቸውን ቸል ይሉታል። እጅ ለእጅ መያዝ፣ መተቃቀፍና አብሮ ጥራት ያለውን ጊዜ ማሳለፍ ሰውነታችን ውስጥ የፍቅር ሆርሞኖችን በመጨመር ትስስርን ያጠናክራል። ይህ ሲጠፋ ግን ግንኙነቱ ደረቅና አሰልቺ ይሆናል። ይህን ዳግም ለማንቃት ዛሬውኑ የፍቅር ጅማሬያችሁን አስታውስ። ባለህና በአቅምህ የፍቅር ስጦታዎችን በድንገት ስጣት። አክብሮትህን፣ መውደድህን ግለጽላት። የጋራችሁ ብቻና ሚስጥራዊ በሆነ መገኘት ውስጥም አቆያት። ስሜታዊ መቀራረብን እንደ ቅንጦት ሳይሆን እንደ ትዳር ዋስትና በመቁጠር በየቀኑ አድሰው። እንግዲህ እነዚህን የተነጋገርንባቸውን 5 አደገኛ ቀይ መብራቶችና ክፍተቶች መሙላት ከቻልክ ትዳርህን ወደ አዲስ የደስታ ምዕራፍ ታሻግረዋለህ። ታዲያ ይህንን ቪዲዮ ከተመለከትክ በኋላ ነገሮች በራሳቸው ጊዜ ይስተካከላሉ ብለህ እንዳታስብ። ትዳር በየቀኑ ጥገናና እንክብካቤ የሚፈልግ ሕያው ተቋም ነው። ዛሬውኑ ቆም ብለህ አስብና እነዚህ 5 ነጥቦች መካከል በትዳር ውስጥ ክፍተት ያለበትን አንዱን ለይተህ አውጣ። ዛሬውኑ መጀመሪያውን የእርቅና የለውጥ እርምጃም ውሰድ። ለትዳር አጋርህ የፍቅር ቃል ተናገር ወይም በግልጽ አውራት። ይህ ትምህርት ሕይወትህንና ትዳርን እንደሚቀይረው ሙሉ እምነት አለ። አሁኑኑ ላይክ በማድረግ ለሌሎች እንዲደርስም አግዝ። ወደፊቱም እንዲያሉ ሕይወትን የሚቀይሩ አስተማሪ ቪዲዮዎች እንዲደርስህ ቻናላችንን ሰብስክራይብ እንድታደርግ በትህትና እጠይቅሃለሁ። ሌላ እንዲሰራ የምትፈልጉት ርዕስ ካለ በሚመቻችሁ መንገድ መልእክት አስቀምጡልኝ። የሚቀጥለው ቪዲዮ እስክንገናኝ ለጤናችሁ ሰላም፣ ለስራችሁ ስኬትን እመኛለሁ። ቻው።